አባዬ በድጋሚ ተሸወድኩ። ማስረጃ ካለክስ ሰው የተሸወደ ሰው ቢሸውድ አይፈረድበትም። የምታደርገው ነገር ሌሎችን አይብዳ እንጂ ችግር የለውም። እና ካሌብ በፈጣሪ ፊት እኩል እንታያለን። ቀባይ እንዳትሆን ሰጪ እንድትሆን ፈጣሪ አድሏል። ይሄ ውሻ ሚስቴን ምሳ ጋበዛት። አንተ የሱን ሚስት ምን ያልወሰድክበት ነገር አለ? ያውቀው እኮ ቆሻሻውን የተሸከምኩለት። የተሸከምከው መርጦ የተሸከምከው እኮ አንተ ነህ። ወዷት እንዲሆን ግን አልፈርድበት። እንደዛ ከሆነ ከነ ቤተሰቡ ነው ማቃጠል። ለምን እዛ ቤት እንደምትመላለሽ አልገባኝም። እውነት አባባን ፈልገሽ ነው የምትመጪው? በሁሉም እቀናለሁ፣ በሴት ጓደኛሽ ሳይቀር። ከእሷ እንዳልቆጥጥ ኤደን ህልም ሳትሆን በሚገርም ሁኔታ እጅ ላይ ያለች ድንቅ ሴት ናት። ይቅርታ አድርግልኝና ግን ለአንተ አትገባም። እሺ ዲና ባገራለሽ እንዴ? እኔ ስለሌለው ጠገብሽ አይደል? ቤታች ተጠርገሽ ትወጫለሽ። ወጪው ግን እንዳይቀየር። ጉዷን አላወቀች ትዝናና እንጂ። ቆይ ወንድ ልጅ ለገንዘብ ብሎ እንዴት እንደዚህ አይነት ነገር ውስጥ ይገባል? ምን አሰባችሁ ታዲያ? እነሱ ምን እንዳሰቡ ይነጋገሩ እንጂ እኛማ ምን እናስባለን? አባዬን ብር አበድረኝ ብዬው ነበር። ይሰጠኛል ወይስ አይሰጠኝም? ለ4 ሚሊዮን ነው እንጂ። የእናንተስ ከፋል። እሱ ከሰጠኝ አንቺ የሚያስፈልግሽን ነገር በሙሉ አደርግልሻለሁ። ለማያስፈልገኝ ራሱ ተዘገይብኛለህ። ቀድሞንም ያንተ አለመሆኑን እመን ሰውዬ። አባዬ መግደል እንኳን ቢኖርብኝ ገድዬ ህይወቴን ማስተካከል አለብኝ። ወንድ ልጅ እንዲቆራት ሲሆን ደስ ይላል። የገደልከው ሰው ከኪሱ ብታገኝ ቢበዛ 3000 ብር። አንተ ግን እድሜ ልክህን ማረሚያ ቤት ትቆያለህ። በጣም ከተንሰ በእምነትና ባለመጠንቀቅ የተጎዳሁት ብዙ ነው። አሁን እኮ በእሷ ቤት አግኝታ መንጠባረር ነው። አንቺማ ተጫወችብን። ካሌብ የዳኒን ኤደን ምሳ ጋበዛት። ዳኒ ገድዬም ቢሆን ህይወቴን ለማስተካከል ቆርጬ ተነስቻለሁ እያለ ነው። ቲና ለትሁት ደውላ መረጃ እንድትሰጣት እየጠየቃቻት ነው። ዳኒ ሊሰርቅ ሲል እጅ ከፈንጅ ተያዘ። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምን ቆያችሁ? ዛሬ በዚህ ክፍል ከላይ በመግቢያችን ላይ ባነሳናቸውና ባልተነሱ ሌሎች አጓጊ ጉዳዮች ላይ ምርጥ የዳሰሳ ፕሮግራም አዘጋጅተን ይዘን ቀርበናል። ታዲያ እናንተ ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን እያጋራችሁን እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ስንል በአክብሮት እንጠይቃለን። አሁን ቀጥታ ወደ ቪዲዮ። ዳኒ በጓደኛው ድጋሜ እንደተጨረበረ ለካሌብ አባት ሲነግረው ማስረጃ ካለህ እንክሰሰው ሲለው እንደሌለው ነገረው። ግን እኮ አምኜው ነበር ይላል። ከማስረጃ ይልቅ እምነት ይበልጣል ብሎ እንደማለት። እሱም እንግዲህ የሸወደህ ጓደኛህ እሱም በጓደኞቹ ተሸውዶ ይሆናል። የተሸወደ ሰው ደግሞ ቢሸውድ አይፈረድበትም፣ አትፍረድበት ይለዋል። ዳኒ ግን አምሯል። በቀላሉ በምክር የሚመለስ አይመስልም። አንዳንድ የማደርጋቸው ነገሮች ልክ ላይሆኑ ይችላሉ፣ ግን ደግሞ የራሴን እውነት ይዤ ነው የማደርገው ይላል። አንተ የምታደርገው ነገር ሰዎችን እስካልጎዳ ድረስ ችግር የለውም። ነገር ግን የምታደርገው ነገር ባይጠቅምም እንኳ ማንንም መጉዳት የለበትም ይለዋል የካሌብ አባት። ዳኒም የማደርገው ነገር ሁሌ ላይጠቅም ይችላል፣ ግን ይህ የኔ ጥፋት አይደለም። ዳርዊን ዘ ሰርቫይቫል ኦፍ ዘ ፊተስት እንዳለው ሕይወት ራሷ የሸለመችን የኑሮ ፍልስፍናዋ እንጂ ያንዳችን ሥራ ሌሎቹን መጉዳቱ ልክ ካልሆነ ፈጣሪ ስለምን ሁላችንንም እኩል አድርጎ አልፈጠረንም ይላል። ስለዚህ የሀብት ፍትሃዊነት ከሌለ የራበው ሕዝብ መንግስትን ይበላል እንደተባለው እኔም የተነፈገኝን የጎደለኝን ቀምቼ ብሞላ ወይም በወስድ ስህተቱ አይታየኝም ይላል ዳኒ። ዳኒን ኤደን ላንተ አትገባም፣ ልትወሰድብህ ትችላለች እያሉ ሁሉም የቤተሰቡ አባላት ያስፈራሩታል። ዛሬ ደግሞ የማብሸቁ ተራ የካሌብ ነው መሰል ኤደንን መንገድ ላይ አግኝቶ ምሳ እንደጋበዛት ሲነግረው ዳኒ የሚይዘውን የሚጨብጠውን አሳጥቶት ሲበር ትሁት ጋር ሂዶ የካሌብ የሚባል ሚስቴን ምሳ የጋበዛት ምን አስቦ ነው ይላታል። አይ ዳኒ ቅቤ አንጣሪዋ ተቀምጣ ጎመን ቀንጣሿን ምች መታት አሉ። የጋበዛት ካሌብ እያለ መጋበዟን ካንተ የሰማች ምስኪን ትሁት ምን ታድርግ? ነገሩ ትሁት እንደዚህ አይነት ውል ባልያዙ ጉዳዮች የሚመጡ ጭንቀቶችን፣ መረበሾችን የማረጋጋት ብሎም የማስወገድ ልምድ ከሷ የተሻለ ሰው ስለማያውቅ ወደ እሷ መሄዱ ተገቢ ነው። ትሁትም ተረጋጋ እንጂ ዳኒ፣ ምንድነው ይሄን ያህል ማካበድ? ምሳ እንጂ ሐባብ አልበሉ። እሱስ በገንዘቡ ነው የጋበዛት። አንተ አለህ አይደል ሚስቱን ከነገንዘቡ ተጋብዘ የምትኖረው ስትለው ትንሽ የተረጋጋ መሰለ። ግን ሙሉ በሙሉ የበረደለት አይመስልም። እንዴት ኤደንን ከቲና ጋር ታወዳድሪያታለሽ ይላታል። ትሁትም ቆጣ ብላ
ከባልሽ ባሌ ይበልጣልና ሽሮ አበድሪኝ አለቻሉ። ምንድነው ከሚስቱ ሚስቴ ትበልጣለች ብሎ ነገር? ሚስቱን ነጠቅኸው፣ ሚስትህን ቢነጥቅህ በሱ መፍረድ አይቻልም። ምክንያቱም ካንተ እሱ በብዙ ነገር ይሻላል ስትለው ዳኒ ሊባበል ሂዶ ራሱ አባባይ ሆኖ አረፈው። እባክሽ ትሁት ይወስድብሃል፣ ይነጥቅሃል የሚሉት ቃላት ከኔ ፊት አትጠቀሚ እባክሽን እያላት ነው። ቁርጥ ከሆነ ግን አጥፍቼ መጥፋት አያቅተኝም፣ ከነ ቤተሰቡ ነው ማጠፋው ይላል። ኤደን ወደ እነ ካሌብ ቤት ያባባ ሳቅና ጨዋታ ደስ ይላል እያለች እግር አብዝታለች። ይህ ጉዳይ ለዳኒ ስጋት ሆኗል። ግን የእውነት አባባን ፈልገሽ ነው የምትመጪው ብሎ እስከ መጠየቅ ደርሷል። ዳኒ ጭንቀቱ ከቀን ወደ ቀን እየጨመረ ነው። ይህንን ጭንቀቱን የምታቀልለት ደግሞ ትሁት ብቻ ነች። ዛሬም እባክሽን ትሁት በኤደን ጉዳይ ተጨንቄያለሁ፣ ምክርሽን ምከሪኝ እባክሽን፣ ምን ላድርግ እያላት ነው። ይኸውልህ ዳንኤል፣ ኤደን ህልም ሳትሆን በሚገርም ሁኔታ እጅ ላይ ያለች ድንቅ ልጅ ነች። ለአንተ ግን ምትገባ አልነበረችም። እሺ እኔ ምን ላድርግ? ስራ የለኝ፣ ገንዘብ የለኝ፣ በምን አገባታለሁ ይላታል። አሁንም ቢሆን እየሄድክበት ባለው መንገድ የምታገኘው ገንዘብ እንደሌለ ስነግርህ በእርግጠኝነት ነው። እሱን አምኖ መቀበል ያለ መቀበል ግን የራስ ጉዳይ ነው ትለዋለች ትሁት። ቲና ለትሁት ስልክ ደወለች። ያው ቲና እና ትሁት በአካል ሲገናኙ የሚሸነቋቆጡትን ነገር በስልክ ስለምን ይቅርብን ብለው ነው መሰል የታባሽ ምን አባሽ እየተባባሉ ነው። የወጉን ካደረሱ በኋላ ወደ ገደለው ሲገቡ ቲና ዳኒ ደውሎ በአስቸኳይ ድረሽ ያለበትን ምክንያት ለማወቅ ፈልጋ ነው መሰል መረጃ ፈልጌ ነበር የደወልኩት ስትላት ትሁት ስራ ላይ ነኝ ብላ ጆሮዋ ላይ ስልኩን ጠረቀመችው። ወንድ ልጅ ግን እንዴት ለገንዘብ ብሎ ከዚህ የተጨማለቀ ህይወት ውስጥ ይገባል ይላል ካሌብ። አንዴ አይዞርብህ እንጂ ከዞረብህ ምን ታደርጋለህ ልጄ? እንደዚህ አይነት ነገር ገጥሞት ነው መሰለኝ አንድ ፍስሐ ጌትነት የሚባል ድንቅ ገጣሚ ያለው ልንገርህ ሰማኝማ። አይዞርብህ እንጂ አንዴ ከዞረብህ ብዙ ታደርጋለህ። ፀሐይን እያየች መሬት እንደምትዞር ልክ እንደዚያው ነገር አንዳንድ ሰው አለ ገንዘብ ተከትሎ እንደ እንዝርት የሚሾር ይላል አለው። ዳኒ ያ የተለመደ የመጨረሻ ጥያቄ ይዞ ትሁት ጋር ኪችን ገብቷል። የዛሬ የመጨረሻ ጥያቄው ግን እኛን ብቻ ሳይሆን ራሷን ትሁትን የሚያስገርም ሆኗል። አባዬን ብር አበድረኝ ብየው ነበረ ይሰጠኛል ወይስ አይሰጠኝም የሚል ነው። ትሁትም ቆይ አንተ እኔን እንዴት ነው የምታስበኝ? እኔ በምን አውቃለሁ ስትለው በግምትም ቢሆን ንገሪ ብሏት እርፍ። እንግዲህ አንዳንዴ እንዲህ ነው የሚሆነው። አንዳንዱ እውነቱን ተናግሮ አይታመንም፣ አንዳንዱ ደግሞ ልክ እንደ ትሁት አይነቱ ግምቱ ይታመናል። በእርግጥ የትሁት ግምት አቦሰጥ የሚባል አይነት ግምት አይደለም። እንዴት ወዴት ለሚሉ ጥያቄዎች ምላሽ ከሰጠች በኋላ ይህ ከዚህ አኳያ እንደዚህ ሊሆን ይችላል የምትለው ግምት ነው። ስለዚህ ዳኒ እንዳለው ግምቷ እምነት የሚጣልባት ነው። ዳኒ አሁን ያለሁበት ሁኔታ ወይ እለፍልኝ ወይ ደግሞ እለፍብኝ ብዬ ቆርጬ እንድነሳ እያደረገኝ ነው። መግደል እንኳ ቢኖርብኝ ገድዬም ቢሆን ሕይወቴን ማስተካከል አለብኝ ይለዋል የካሌብን አባት። እሱ እንደዚህ አይነት ወኔ ጥሩ ነው፣ ወንድ ልጅ እንዲቆራጥ ሲሆን ደስ ይላል ሲለው ዳኒ ገረመው። ለካ እሱ የጠበቀው ነገር እንዲህ አልነበረም። ይህ ሐሳብ ጥሩ አይደለም፣ የምትፈልገውን ነገር ባይሆን እኔ አሟላልሃለሁ እንዲባል ኑሯል። ግን አልተሳካም። ዳኒ አሁን የመጨረሻ ተስፋ የቆረጠ ይመስላል። ቤቱን ከላይ ወደ ታች መበርበር ጀምሯል። ይህን ነገር ካሌብ ለአባቱ ይነግረዋል። ተወው ይፈልግ ልፋ ቢለው ነው ምንም አያገኝም ብሎታል። አንድ ሌባ በተመሳሳይ ቁልፍ በር ከፍቶ ለመግባት ሲታገል ባለቤቱ ደርሶ የያዝከው ቁልፍ ልክ አይደለም እንካ ትክክለኛውን ቁልፍ ቢለው ሌባው ምን አይነት ስሜት የሚሰማው ይመስላችኋል? በዳኒ ላይ የደረሰው ይህ ነው። ዳኒ ጠረጴዛ ላይ ያለን ቁልፍ ወስዶ ቁም ሳጥንን ለመክፈት ሲታገል የካሌብ አባት ደርሶ እሱ የያዝከው ቁልፍ ትክክለኛ አይደለም፣ ይሄው ትክክለኛው ነው ሲለው ዳኒ ምን ተሰምቶት ይሆን? ውድ የትሁት ድራማ ተከታታዮች የዛሬው ዝግጅታችን እስከዚህ ድረስ ነበረ። በቀጣይ ከዚህ የቀጠለውን ክፍል ይዘን የምንቀርብ መሆኑን እየገለጽ አዳዲስ ቤተሰቦች ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን ብታጋሩን ምስጋናችን ከልብ ነው። ውድ ቤተሰቦች እስከ ቪዲዮው ፍጻሜ አብራችሁ ስለነበራችሁ እያመሰገን
በቀጣይ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።